ጤና ይስጥልን ሀሪዳሳን ይዘን ቀርበናል። በዓለም አቀፍ የፖለቲካ ተንታኞች ዘንድ ታሪክን የመደምሰስ ዘመቻ ተብሎ የሚጠራው የሀያላን ሀገራት ጣልቃ ገብነት ባለፉት 3 አስርተ ዓመታት በሰው ልጅ ስልጣኔ ላይ የማይጠገን ጠባሳ ጥሏል። ቢያንስ ከ5 ያላነሱ ጥንታዊ ሀገራት ከ1990ዎቹ አጋማሽ ጀምሮ በዓለማችን ላይ የታዩት ወታደራዊ ወረራዎችና የውክልና ጦርነቶች የነበሩት ኢራቅ፣ ሶሪያ፣ ሊቢያ፣ የመንና አፍጋኒስታን ዛሬም ድረስ በሀያላን ሀገራት ፍላጎት መካከል ተቀፍድደው የጥፋት አውድማ ሆነዋል። ይህ ትንታኔ እነዚህን ሀገራት እንዴትና ለምን ለውድመት እንደተዳረጉ በጥልቀት ይዳሰሳል። አብራችሁን ቆዩ። የውድመቱ ዋነኛ መንስኤ በሀያላን ሀገራት መካከል ያለው የኃይል ሚዛን ፍጥጫና የተፈጥሮ ሀብት ቁጥጥር ሽሚያ ነው። በተለይም በመካከለኛው ምስራቅና በሰሜን አፍሪካ የሚገኙት እነዚህ ሀገራት በዓለም ላይ ካለው የነዳጅ ዘይትና የተፈጥሮ ጋዝ ክምችት ከፍተኛውን ድርሻ የሚይዙ በመሆናቸው ለወረራ ተጋላጭ ሆነዋል። አሜሪካና አጋሮቿ የጅምላ ጨራሽ መሳሪያዎችን ማጥፋት ወይም ሰብአዊ መብቶችን ማስከበር የሚሉ ምክንያቶችን ቢያቀርቡም ከጀርባው ያለው እውነታ ግን የነዳጅ ቧንቧዎችን መቆጣጠርና የዶላርን የገንዘብ የበላይነት ማስጠበቅ እንደነበር ዛሬ ላይ በግልጽ ይታያል። የኢራቅ ወረራ ለዚህ ትልቁ ማሳያ ነው። በጎርጎሮሳውያኑ 2003 አሜሪካ የመራችው ወታደራዊ ጥቃት የሰው ልጅ የስልጣኔ ምንጭ የሆነችውን ሜሶፖታሚያን ወደ አመድነት ቀይሯታል። በዚህ ሂደት ውስጥ በሺዎች የሚቆጠሩ የባቢሎንና የአሦራውያን ቅርሶች ከባግዳድ ሙዚየም ተዘርፈው ወደ አውሮፓና አሜሪካ ገበያዎች ተልከዋል። ይህም ሀገሪቱ ያላትን ታሪካዊ የማንነት መሰረት በማዳከም በህዝቡ ውስጥ ያለውን ብሔራዊያን የጥቅም ግጭት ጋር ተጋጅቷል። በ2011 የተካሄደው የሰሜን አትላንቲክ ቃል ኪዳን ድርጅት ጣልቃ ገብነት ሊቢያን ወደ ሽብርተኞች መፈልፈያነት ከመለወጡ ባለፈ በሜዲትራኒያን ዳርቻ የነበሩ የሮማውያን ዘመን ቅርሶች ለዘረፋና ለጥፋት እንዲዳረጉ በር ከፍቷል። በአጠቃላይ እነዚህ 5 ሀገራት ለውድመት የተመረጡት በአጋጣሚ ሳይሆን በጥንቃቄ በተቀመረ ስልት ነው። ስትራቴጂያዊ መገኛቸው ያልተነካ የተፈጥሮ ሀብታቸውና ለሀያላን ትዕዛዝ አንገት አለመድፋታቸው ለጥቃት ዋነኛ ምክንያቶች ናቸው። የሽብርተኝነት ዘመቻም ቢሆን አክራሪ ቡድኖችን ከመዋጋት ይልቅ ቅርሶችን በማውደም የአንድን ሕዝብ የታሪክ ትስስር ለመቁረጥና ሀገራቱን ዳግም እንዳይነሱ አድርጎ ለማዳከም እንደ ሽፋን ጥቅም ላይ ውሏል። ባለፉት 30 ዓመታት የታየው ይህ አስከፊ ሂደት ሀያላን ሀገራት ለብሔራዊ ጥቅማቸው ሲሉ የሺህ ዓመታት የታሪክ ቅርሶችንና የሰው ልጅ ስልጣኔዎችን መስዋዕት ለማድረግ እንደማይመለሱ አረጋግጧል። ዛሬ እነዚህ ሀገራት በታሪካቸው ፍርስራሽ ላይ ቆመው ዳግም ለመነሳት ቢታገሉም በጂኦፖለቲካው ዙሪያ ያለው ፍጥጫ ግን አሁንም እንደቀጠለ ነው። ዓለም አቀፉ ማህበረሰብም የታሪክ ቅርስ ጥበቃን ከፖለቲካዊ ጥቅሞች በላይ ማስቀደም ካልቻለ ቀጣዩ ተራ የማን ሊሆን እንደሚችል መገመት አይከብድም። ቀደም ሲል የቀረቡትን የፖለቲካና የታሪክ ውድመቶች መነሻ በማድረግ የእነዚህን ሀገራት ወቅታዊ የኢኮኖሚ ውድቀትና የኑሮ ሁኔታ ማየቱ ተገቢ በመሆኑ ባለፉት 30 ዓመታት በዓለማችን ላይ የታዩት ወታደራዊ ጣልቃ ገብነቶች የታሪክ ቅርሶችን ብቻ ሳይሆን የሀገራቱን የምጣኔ ሀብት መዋቅር ጭምር ወደ አመድነት ቀይረውታል። የሀያላን ሀገራት የጂኦፖለቲካ ፍላጎትና የነዳጅ ቁጥጥር ሽሚያ በአንድ ወቅት የበለጸጉ የነበሩትና ጠንካራ ማህበራዊ መስናቸው ኢራቅን የገቢ ዕቃዎችን ብቻ የምትጠባበቅ ደካማ ሀገር አድርጓታል። ወደ ሶሪያ ስናመራ ደግሞ ከ13 ዓመታት በላይ የዘለቀው የውክልና ጦርነት ሀገሪቱን ወደ ኋላ በ50 ዓመታት መልሷታል። የሶሪያ ኢኮኖሚ ዛሬ ላይ የለም ለማለት የሚያስደፍር ደረጃ ላይ ደርሷል። ከጦርነቱ በፊት በመካከለኛው ምስራቅ በምግብ ራሷን የቻለች ሀገር የነበረችው ሶሪያ ዛሬ ዝርሚ ከዓለም አግልሏታል። በሳውዲ የሚመራው ጥምረት በጣለው የባህርና የአየር እገዳ ምክንያት የመን ምግብና መድኃኒት ማስገባት ተስኗታል። የሀገሪቱ የግብርናና የንግድ ስርዓት ሙሉ በሙሉ በመፈራረሱ ህዝቧ በዓለም ረሃብተኛ ተብሎ የሚፈረጅበት ደረጃ ላይ ደርሷል። ይህም ሀያላን ለስትራቴጂያዊ ቦታ ሲሉ አንድን ህዝብ ለረሃብ እንዴት እንደሚዳርጉ ትልቅ ምስክር ነው። በሌላ በኩል ዛሬ አፍጋኒስታን በዓለም አቀፍ ማዕቀብ ውስጥ የምትገኝና
የውጭ ምንዛሬ ክምችቷ የታገደባት ሀገር ናት። ህዝቡ በከፍተኛ የምግብ እጥረት ውስጥ ሲገኝ የሀገሪቱ ኢኮኖሚ ጥሬ ዕቃዎችን ወደ ውጭ በመላክ ላይ ብቻ እየተመሰረተ ሆኗል። በአጠቃላይ እነዚህ 5 ሀገራት በአንድ ወቅት የስልጣኔና የብልጽግና ተምሳሌት የነበሩ ቢሆንም የሀያላን ሀገራት የጂኦፖለቲካ ቁማር ግን ወደ ድህነትና ውድመት አውርዷቸዋል። ጦርነቱ የታሪክ ቅርሶችን ብቻ ሳይሆን የሀገሪቱን ኢኮኖሚያዊ ሉዓላዊነትና የዜጎችን የመኖር ተስፋን ቀጥፏል። ዛሬ ላይ የሚታየው እውነታ እነዚህ ሀገራት ከፈራረሰ ማንነታቸውና ከወደመ ኢኮኖሚያቸው ጋር ዳግም ለመቆም የሚያደርጉት ትግል ለዓመታት እንደሚቀጥል ነው። ኢራቅ የነዳጅ ባለቤት ስትሆን የድህነት ሰለባ ነች። ሶሪያ 90 በመቶ ህዝቧ በድህነት ያለባት የወደመች ሀገር ሆነች። ሊቢያ ደግሞ በሁለት መንግስታት የተከፈለችና ሀብቷ የሚዘረፍ ሀገር ሆናለች። የመን የዓለም አስከፊ የረሃብና የኢኮኖሚ እገዳ ሰለባ እንዲሁም አፍጋኒስታን በማዕቀብና በንግድ መዘጋት የምትማቅቅ ሀገር ሆናለች። ለዚህ ደግሞ ተጠያቂዎቹ ሀያላን መሆናቸውን የፖለቲካ ተንታኞች ያስረዳሉ። በመካከለኛው ምስራቅ ለ3 አስርተ ዓመታት የታየው የጥንታውያን ሀገራት መፈራረስ ዛሬ ወደ ቀጣዩ ምዕራፍ የተሸጋገረ ይመስላል። በኢራቅ በሶሪያና በሊቢያ የታየው የውድመት ድራማ በፋርስ ምድር ኢራንም ያንዣበበ ግዙፍ ጥላ ሆኗል። ኢራን ከላይ እንደተጠቀሱት ሀገራት ሁሉ የጥንታዊ የፋርስ ስልጣኔ ባለቤትና በታሪክ ቅርሶች የበለጸገች ሀገር ናት። ሆኖም ወቅታዊ የጂኦፖለቲካ ሁኔታ ኢራንን ከምዕራባውያን ሀያላን ጋር ለዓመታት ለዘለቀ ፍጥጫ ዳርጓታል። የኢራን ሪያል ዋጋ እንዲረክስና የዜጎች የኑሮ ደረጃ እንዲቀንስ ምክንያት ሆኗል። ሆኖም ኢራን እንደ ኢራቅና ሊቢያ በቀላሉ የመንግስት መዋቅሯ ሳይፈርስ በምስገቡትና እንደ ፐርሴፖሊስ ያሉ ድንቅ ስፍራዎችን አደጋ ላይ ይጥላል። የአሜሪካው ፕሬዚዳንት በቀድሞ የስልጣን ዘመናቸው የኢራንን የባህል ስፍራዎችን መታለን ብለው መዛታቸው ሀያላን ለታሪክና ለባህል ያላቸውን ግዴለሽነትና ቅርሶችን እንደ ጦርነት መሳሪያ የመጠቀም ፍላጎታቸውን ያሳየ አጋጣሚ ነበር። በአጠቃላይ የኢራን ወቅታዊ ሁኔታ ከላይ የሚጥሩበት ሂደት ላይ እንገኛለን። የኢራን መዳከም ወይም መፍረስ ማለት በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ቢሆንም ውጤቱ ግን ልክ እንደ ጎረቤቶቿ ሁሉ የስልጣኔ ውድመት፣ የኢኮኖሚ መፈራረስና የሚሊዮኖች ስደት ሊሆን እንደሚችል የታሪክ ተሞክሮች ያስጠነቅቃሉ። ባለፉት 3 አስርተ ዓመታት በዓለማችን ላይ የታዩት ክስተቶች በአጋጣሚ የመጡ ሳይሆኑ በታላላቅ ሀያላን ሀገራት ስትራቴጂያዊ የቀለም ቅብ የተቀቡ የጥፋት ድራማዎች ናቸው። ከሜሶፖጣሚያ ምድር ኢራቅ እስከ ፋርስ ግዛት ኢራን፣ ከንግሥተ ሳባ መገኛ የመን እስከ ሜዲትራኒያን እንቋ ሊቢያ ድረስ የተዘረጋው የጦርነት ሰንሰለት አንድ ወጥ የሆነ ግብ አለው። መታዘዝን እምቢ ያሉ ጥንታውያን ሀገራትን በማፍረስ የቀጠናውን ሀብትና ስትራቴጂያዊ ቦታ የውድመቱ የጋራ ባህሪያት ስናጤናቸው እነዚህ ሀገራት ለውድመት የተመረጡት በ3 ዋና ዋና ምክንያቶች መሆኑን ጥናታዊ ትንታኔዎች ያሳያሉ። እነዚህ ሀገራት የዓለምን የነዳጅና የጋዝ ፍላጎት የሚወስኑ ሆነው መገኘታቸው ለተለያዩ ሀገራት ፍላጎቶች ማደሪያ እንዲሆኑ ሆኗል። እንዲሁም የሀያላን ጣልቃ ገብነት ሀገራቱን በ2 ደረጃ አውድሟቸዋል። በመጀመሪያ የህዝቡን ስነ ልቦናዊ ኩራት ለመስበር ጥንታዊ ቅርሶችና ታሪካዊ ቦታዎችን እንዲዘረፉና እንዲፈራርሱ ተዳችን። በሀያላን ሀገራት ፍላጎት ምክንያት የሚቀጥሉት የውድመት ሰለባ የትኞቹ ሀገራት የሚሆኑ ይመስላችኋል? ይህን የታሪክ መቃብር ለመታደግስ ዓለም ምን ማድረግ ይኖርበታል? ሀሳባችሁን በአስተያየት መስጫ አጋሩን። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።